በመረጃ ተሰምቷል። በጎንደር ከተማ ውስጥ አስደንጋጭ የተባለ አሳዛኝ ዜና ተሰምቷል። ከወደ ጎንደር እጅግ አሳዛኝ ሰበር ዜና ተሰምቷል። በስያዩ በነበሩ ተማሪዎች ላይ በደረሰ የቦምብ ፍንዳታ የበርካቶች ሕይወት አልፏል። ግን ወዴት እየሄድን ነው? በመድኃኔዓለም ፍትህስ የምንጠይቀው ወዴት ነው? አስቸኳይ ማስጠንቀቂያ ከንግድ ባንክ ተላልፈዋል። ይህንን ሳትሰሙ ወደ አካውንታችሁ በፍጹም እንዳትገቡ ተብሏል። ለኢፌዴሪ መከላከያ ሰራዊትና ፌዴራል ፖሊስ ጥብቅ ትዕዛዝ ተላለፈ። ጥንቃቄ አድርጉ። ከዛሬ ምሽት 1 ሰዓት ጀምሮ መከላከያ፣ ፌዴራል ፖሊስና ሪፐብሊካን በጋራ በመሆን ከፍተኛ ጥበቃ የትራንስፖርት እንቅስቃሴ ሙሉ ለሙሉ ለ3 ቀን ታግዷል። ሰበር መረጃ ተሰምቷል። የገዢው ብልጽግና ፓርቲ የወረዳ ኃላፊ መገደላቸው ተሰምቷል። ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። ሰበር መረጃ ተሰምቷል። ከዛሬ ምሽት 1 ሰዓት ጀምሮ ሪፐብሊካን ጋርዶችን፣ መከላከያ ሰራዊትና የፌዴራል ፖሊስ የሀገሪቱን 7ኛው ጠቅላላ ምርጫን አስመልክቶ ሰላም ጤና ይስጥልኝ። ውድ የተከበራችሁ የእንኳን ዲያብሶች እንደምን አላችሁ? እንደምስጋናችሁ ያለው እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይባላችሁ። የጥራችሁ ሲያችን ከመሸ እጅግ ሰበር ሆነ መረጃ ተመልሼ መጥቻለሁ። እንግዲህ ዛሬው ዕለት እየተሰማ ያለ አንድ መረጃ አለ። በጎንደር ዩኒቨርሲቲ ላይ ከፍተኛ ቦምብ ፍንዳታ እንደተከሰተና የሰው ሕይወት ማለፉ እየተነገረ ይገኛል። መላው የኢትዮጵያ ሕዝብ ሊሰሙት የሚገባ መረጃ ነው። አልሰማንም እንዳትሉ። እንግዲህ 7ኛው ሀገር አቀፍ ምርጫ በነገው ዕለት መካሄድ ነው አስመልክቶ አዳዲስ መረጃዎች እየወጡ ነው ያለው። ንግድ ባንክም ማስጠንቀቂያ እየሰጠ ይገኛል። ሙሉ መረጃዎችን አስደምጣችኋለሁ። አልሰማንም እንዳትሉ። በተቻለ መጠን ባካችሁ ውድ ኢትዮጵያን በተለይ ኢትዮጵያ ውስጥ የምትኖሩ በደንብ ትኩረት ሰጥታችሁ መረጃዎቹ ልትሰሙት ይገባል። ጥንቃቄ እንድታደርጉ ራሳችሁን እንድትጠብቁ ማለት ነው። መረጃዎቹን አስደምጣችኋለሁ። በዛ ያሉ መረጃዎች አሉ። ሌላኛው እንግዲህ ጠቅላይ ያሉት ነገር አለ። በቅድሚያ ከዚህ ቪዲዮ እንጀምር እስኪና ሁላችሁም በዚህ ቪዲዮ ጉዳይ አሳስላችሁ ኮሜንት ላይ አስቀምጡልኝ ይሆናል። ከዛ በቀጠል ያሉት መረጃዎች ሙሉ በሙሉ አስደምጣችኋለሁ። ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ላይክ ያርጋችሁ ጀምሩት። ማርያምን ይሄ ታሪክ ትክክለኛና ጤናማ ለሆነ ኢትዮጵያ የሚገባ ታሪክ ነው። እሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተልህ ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉም። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱ ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት፣ ማዕድናት፣ ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆኖ የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት፣ መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የስራ ባህል በማስፈን ለግብርናው መሻሻል፣ ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው፣ ረዳት ለሌላቸው አረጋውያን፣ በህይወቱ ጣውረድ ለተሰበሩ ዜጎች
ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች ፈሳሽ ወንዞች እንዳይደርቁ፣ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆነው የኖሩት ገዳማት ናቸው። ደከመ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለ ብዙ ያወራው መሰለ አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ። አዝናለኝ ስነግርህ ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ፣ ሳያነብ ማወቅ፣ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው። እባካችሁ ኦርቶዶክሳውያን አድርሱላቸው። እውነት እህታችን ቃላት የለኝም። እግዚአብሔር ይጠብቅሽ፣ እግዚአብሔር በጥበብ ላይ ጥበብ ይጨምርልሽ ማለት ብቻ እፈልጋለሁኝ። አድርሱላቸው። ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተለይ በገዳማት ላይ ምላሳቸውን እያስረዘሙ ያሉ መናፍቃን አሉ። አድርሱላቸው፣ ይወቋት። ምን ያክል ይቺ ቅድስት ቤተክርስቲያን ለሀገር ባለውለታ እንደሆነች ይወቋት። ምን ያደርጋል በዚህ ሰዓት ታዲያ ገዳማት አድባራት ምን አይነት ጥቃት እየደረሰባቸው እንዳለ ሁላችንም የምናውቀው ነገር ነው። እግዚአብሔር ይሁን እንጂ ወደ መረጃዎቹ እናልፋለን። መረጃ ተሰምቷል። በጎንደር ከተማ ውስጥ አስደንጋጭ የተባለ አሳዛኝ ዜና ተሰምቷል። በትላንትናው ዕለት ግንቦት 22 ቀን 2018 ዓ.ም ጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ከምሽቱ 2 ሰዓት አካባቢ በተማሪዎች ዴስቲቪ ውስጥ ኳስ እያዩ በነበሩ ተማሪዎች ላይ በተጣለ የቦምብ 2 ተማሪዎች ህይወታቸው ሲያልፍ ከ20 በላይ ተማሪዎች መቁሰላቸውና ሕክምና እየተደረገላቸው መሆኑን ምንጮቻችን ገልጸዋል። በዚህ የተነሳ ከጠዋቱ 12 ሰዓት በፊት መውጣት እንዲሁም ማታ ከ12 ሰዓት በኋላ ወደ ግቢው መግባት እንደማይቻል ምንጮች ገልጸዋል። ለሞቱ ተማሪዎች ነፍስ ይማር እያልን የተጎዱ ተማሪዎች በቶሎ እንዲያገግሙ እንመኛለን። ከወደ ጎንደር እጅግ አሳዛኝ ሰበር ዜና ተሰምቷል። በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ትናንት ምሽት ኳስ እያዩ በነበሩ ተማሪዎች ላይ በደረሰ የቦምብ ፍንዳታ የበርካቶች ህይወት አልፏል። ትናንት ግንቦት 22 ቀን ከምሽቱ 2 ሰዓት ላይ ተማሪዎች ዲኤስቲቪ እያዩ በነበረበት ወቅት በተጣለ የቦምብ ጥቃት የ3 የህክምና ተማሪዎች ህይወት ሲያልፍ ከ20 በላይ ተማሪዎች ደግሞ ከባድ የአካል ጉዳት ደርሶባቸው በዩኒቨርሲቲው ስፔሻላይዝድ ሆስፒታል ህክምና ላይ ይገኛሉ። ጥቃቱን ተከትሎ በግቢው ውስጥ ከባድ ውጥረት የነገሰ ሲሆን የዩኒቨርሲቲው አስተዳደር በወጣው አዲስ መመሪያ ከጠዋቱ 12 ሰዓት በፊት መውጣትንና ከምሽቱ 12 ሰዓት በኋላ ወደ ግቢው መግባትን የሚከለክል ጥብቅ የሰዓት ገደብ ጥሏል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። የሟቾች ቁጥር 3 ደረሰ። በጎንደር ዩኒቨርሲቲ የደረሰው አሳዛኝ አደጋ አዲስ መረጃ ደርሶናል። ትናንትና ምሽት በጤና ሳይንስ ኮሌጅ ተማሪዎች የአርሰናል ጨዋታን እያዩ በነበረበት ወቅት ላይ በደረሰ የቦምብ ፍንዳታ የሟቾች ቁጥር 3 መድረሱ ተነግሯል። እንደ ጤና ባለሙያዎች መረጃ ከሆነ አንዱ ተማሪ ድንገተኛ ክፍል እንደደረሰ ህይወቱ ሲያልፍ፣ ሁለቱ ደግሞ ኦፕሬሽን ክፍል ውስጥ ከገቡ በኋላ ህይወታቸው ሊተርፍ አልቻለም። በጥቃቱ ከ20 በላይ ተማሪዎች አሁንም በከባድ ጉዳት ህክምና ላይ ይገኛሉ። ዛሬ ጠዋት የሟቾች ተማሪዎች አስክሬን ወደ ቤተሰቦቻቸውም ተሸኝቷል። ፖሊስ ምርመራውን የቀጠለ ሲሆን በካምፓስ ውስጥ ከፍተኛ የሐዘን ድባብ ሰፍኖም ይገኛል። ለቤተሰቦቻቸው መጽናናትንም እንመኛለን። እንደሰማችሁት ነው እንግዲህ በጎንደር በትናንትናው ምሽት እንደዚህ ያለ ነገር እየተፈጠረ ይገኛል ማለት ነው። ምናልባት እንግዲህ ምርጫውም ስለቀረበ በጣም ብዙ ግርግሮች አሁንም ሊቀጥሉ ይችላሉና በተቻለ መጠን ከመሰባሰብ ራቁ። ሁላችሁም ረግጣችሁ በየቤታችሁ ተቀመጡ ማለት እወዳለሁ። ነፍሳችሁን በአጸደ ገነት ያኑሩልን።
ሰበር መረጃ ተሰምቷል። ከዛሬ ምሽት 1 ሰዓት ጀምሮ ሪፐብሊካን ጋርዶች፣ መከላከያ ሰራዊትና የፌዴራል ፖሊስ የሀገሪቱን 7ኛው ጠቅላላ ምርጫን አስመልክቶ የጸጥታ ስጋት እንዳይከሰት በመላ ሀገሪቱ ላይ የጸጥታ ሁኔታን ለማስከበር ሙሉ ዘመቻቸውን ጀምረዋል ብሏል። የኢትዮጵያ እንግዲህ ፌዴራል ፖሊስ እንዲሁም ደግሞ ሪፐብሊካን ጋርድና መከላከያ ሰራዊት በመላ ሀገሪቱ አዲስ አበባን ጨምሮና እንዲሁም ደግሞ ከተማ አስተዳደሮችን ጨምሮ በሁሉም አቅጣጫ ላይ ሰላምና ጸጥታን ለማስከበር ዘመቻ መጀመሩንም ጭምር በዚህ ሰዓት እየሰማን እንገኛለን። የኢትዮጵያ መከላከያ ሰራዊት፣ ሪፐብሊካን ጋርድና ፌዴራል ፖሊስ የጸጥታ ስጋቶችን ለማክሸፍና እንዲሁም ደግሞ የጸጥታ ስጋት የሚሆኑ አካላትን በከፍተኛ ሁኔታ ላይ በተለይም ደግሞ በሰሞኑ የተለያዩ እንቅስቃሴዎች ላይ ጀምረው የነበረ ቢሆንም ይሄንን ደግሞ ሙሉ በሙሉ አክሽፈናል ሲሉ እንግዲህ የኢታማዦር ሹም የሆኑት የመከላከያ ሰራዊት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ የጸጥታ ስጋት እንዳይኖር ምርጫው ፍትሃዊ፣ ሰላማዊና ደህንነቱ የተጠበቀ ሆኖ በሰላማዊ ሁኔታ እንዲጠናቀቅ ምርጫው እስኪጠናቀቅ ድረስ የመከላከያ ሰራዊት፣ ሪፐብሊካን ጋርድና እንዲሁም ደግሞ ፌዴራል ፖሊስ በመላ ሀገሪቱ ላይ ጸጥታን ማስከበር ዘመቻ ጀምረዋል ብሏል። ተከትሎ በሁሉም አቅጣጫዎች ላይ የተለያዩ እንግዲህ ህዝቡ የሚያያቸውን ምልክቶችና እንዲሁም ደግሞ ለጸጥታ ስጋት የሚሆኑ ነገሮችን ካየም ለፖሊስና እንዲሁም ደግሞ ለጸጥታ አካላት ምልክቶችና እንዲሁም ደግሞ ጥቆማ መስጠቱን እንዳያቆም ሲሉም ተደምጠዋል። ፊልድ ማርሻል ብርሃኑ ጁላ እንደተናገሩት ከሆነ በሀገራችን ኢትዮጵያ ላይ የሚደረገው 7ኛው ጠቅላላ ምርጫን አስመልክቶ በመላ ሀገሪቱ ላይ የተለያዩ እንቅስቃሴዎችን የጀመሩ አካላት ነበሩ። እነሱንም ደግሞ ሙሉ በሙሉ አክሽፈናል ሲሉም እንግዲህ ተደምጠዋል። የተከትሎ የፌዴራል ፖሊስ፣ መከላከያ ሰራዊትና እንዲሁም ደግሞ ሪፐብሊካን ጋር በምርጫው እስከሚጠናቀቅ ድረስ የጸጥታ ሁኔታ እንዳይከሰትና የጸጥታ ችግር እንዳይከሰት በመላ ሀገሪቱ ከተማ አስተዳደሮችን ጨምሮ ከዛሬ ጀምሮ ምሽት 1 ሰዓት ጀምሮ ጥበቃና እንዲሁም ደግሞ ልዩ ክትትልና የጸጥታ ሂደቶችን ለመከታተል ሙሉ ሰራዊቱ ተሰማርቷል ሲሉም ተደምጠዋል። ይህም ደግሞ ጠንካራና እጅግ በጣም ከፍተኛ ቁጥር ያለው ሰራዊት እንደሆነም ጭምር ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ለኢፌዴሪ መከላከያ ሰራዊትና ፌዴራል ፖሊስ ጥብቅ ትዕዛዝ ተላለፈ። በመጪው ሰኞ የሚካሄደው ሀገራዊ ምርጫ በሰላምና በጸጥታ እንዲጠናቀቅ ፌዴራል ፖሊስ፣ የኢትዮጵያ መከላከያ ሰራዊትና ሪፐብሊካን ጥበቃ ከትላንት ምሽት 1 ሰዓት ጀምሮ በመላው ኢትዮጵያ አዲስ አበባን ጨምሮ በከፍተኛ የዝግጁነት ሁኔታ ሃይ አለርት እንዲቆዩ ትዕዛዝ መሰጠቱ ተገልጿል። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደገለጹት የጸጥታና ደህንነት የጋራ ግብረ ኃይሉ ለምርጫው ያደረገው ዝግጅት እጅግ ጠንካራ ነው ብለዋል። እናንተ ስለ ጉዳዩም ትላላችሁ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። የትራንስፖርት እንቅስቃሴ ሙሉ ለሙሉ ለ3 ቀን ታግዷል። በጋምቤላ ክልል የትኛውም አይነት ትራንስፖርት ከዛሬ ግንቦት 23 ጀምሮ እስከ ግንቦት 25 ማለትም እስከ ማክሰኞ ድረስ ሙሉ ለሙሉ እንቅስቃሴ እንዲያቆሙ መታገዱ በዛሬው ዕለት እየተነገረ የሚገኘው። ትናንትና አመሻሹን በወጣው የጋምቤላ ክልል ፖሊስ ኮሚሽን መግለጫ መሰረትም እንግዲህ ከዛሬ ግንቦት 23 ከእሁድ ጀምሮ እስከ ማክሰኞ ግንቦት 25 ድረስ ሙሉ ለሙሉ የትኛውም አይነት የትራንስፖርት እንቅስቃሴ እንዳይደረግ መታገዱ ነው እየተነገረ የሚገኘው። የመንግስትም ሆነ የግል እንዲሁም በተጨማሪ ደግሞ ባለ 3 እግርና የግል ተሽከርካሪዎችን ጭምር ማለት ነው እንቅስቃሴ እንዳያደርጉና የይለፍ ፈቃድ ከተሰጣቸው ተሽከርካሪዎች ውጪ ምንም አይነት ተሽከርካሪ እንቅስቃሴ እንዳያደርግ ጥብቅ የሆነ ማስጠንቀቂያ ተሰጥቷል። ነገር ግን ይህንን ትዕዛዝ ተላልፈው እንቅስቃሴ የሚያደርጉ ተሽከርካሪዎች ላይ ጥብቅ የሆነ የህግ እርምጃ እንደሚወሰድ ጭምር የጋምቤላ ክልል ፖሊስ ኮሚሽን እያሳወቀ የሚገኘው። በዚህ ጉዳይ ላይ ተጨማሪ አዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን ተጭናችሁ አብራችሁን ቆዩ። መልካም ቀን ይሁንላችሁ። ለ3 ተከታታይ ቀናት ትምህርት እንደማይኖር ተሰምቷል። ከ7ኛው ሀገራዊ ምርጫ ጋር በተገናኘ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም የትምህርት ተቋማቶች ዝግ ሆነው እንደሚውሉ የኢትዮጵያ ብሔራዊ ምርጫ ቦርድ መግለጹ ይታወሳል። ከዚህ የቦርዱ መግለጫ በተጨማሪ በአዲስ አበባ ከተማ የሚገኙ ትምህርት ቤቶች ማክሰኞና ረቡዕ ትምህርት እንደማይኖር ለተማሪዎቻቸው ነግረዋቸዋል። ይህ የሆነበት ዋነኛው ምክንያትም ምናልባት መምህራን በሚኖሩበት አካባቢ የምርጫ ታዛቢ ተደርገው ቢሰየሙ ክፍተት እንዳይፈጠር በማሰብ ነው ተብሏል። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋቸው እንዳትረሱ። አመሰግናለሁ። አስቸኳይ ማስጠንቀቂያ ከንግድ ባንክ ተላልፈዋል። ይህንን ሳሰሙ ወደ አካውንታችሁ በፍጹም እንዳትገቡ ተብሏል። በዲጂታል ባንኪንግ አገልግሎት ላይ የተፈጸሙ ያሉ አዳዲስ ማጭበርበሮችን ለመከላከል ባንኩ ጥብቅ መመሪያዎችን አውጥተዋል። አጭበርባሪዎች ከባንክ ነው የደወልነው በሚል የተለመደ ስልት ደንበኞችን እያጠመዱ ይገኛሉ ተብሏል። ሆኖም ግን አንደኛ ባንኩ በስልክ ደውሎ የይለፍ ቃሉን ወይንም ፓስወርድ አይጠይቅም። በአካል ካልመጡ በስተቀር በስልክ የሚሰጥ አገልግሎት ያለመኖሩን እወቁልኝ ብሏል። ሁለተኛ ደግሞ በሶሻል ሚዲያ ዘመር ነኝ ብሎ ብር ለሚጠይቀው ሰው ሳያረጋግጡ እንዳይልኩ ብሏል። ሶስተኛ አፕሊኬሽን ከፕሌይ ስቶር እና አፕ ስቶር ውጪ ከሌላ ሊንክ በፍጹም አይጫኑ ተብሏል። ለደህንነቱ ሲባል ከ889 ይልቅ ወደ ሲቢኢ ሞባይል አፕ እንዲቀይሩ ባንኩ አሳስበዋል። ማንኛውም ጥርጣሬ በ951 ላይ ያረጋግጡ። ይህንን መረጃ ለወዳጅ ዘመዶ ሼር አሁኑኑ ያድርጉት። እናንተስ እንዲህ አይነት አጠራጣሪ ስልክ ተደውሎላችሁ ያውቃል ወይ? ኮመንት ላይ ጻፉልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ።
ሰበር መረጃ ተሰምቷል። የገዢው ብልጽግና ፓርቲ የወረዳ ኃላፊ መገደላቸው ተሰምቷል። በሰሜን ወሎ ዞን የአንጎት ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አቶ ተመስገን ያረጋል ትናንት ማታ ከታጣቂዎች በተተኮሰባቸው ጥይት መገደላቸው ተሰምቷል። የወረዳው አስተዳደር ባወጣው መግለጫ የ40 ዓመቱ አመራር አቶ ተመስገን ከስራ ወደ ቤታቸው ሊገቡ ሲሉ በሰርጎ ገብ ታጣቂዎች መገደላቸው ታውቋል። መግለጫው ከዚህ ውጪ ስለ ገዳዩ ማንነት በግልጽ የጠቀሰው ነገር የለም። የአመራሩ ስርዓተ ቀብር ዛሬ ከቀኑ 6 ሰዓት ላይ በአንጎት ወረዳ አሁን ተገኝ ከተማ በሚገኘው ተከስቴ ቅድስት ሥላሴ ቤተክርስቲያን ተፈጽሟል። ለሟች ቤተሰቦች በሙሉ መጽናናትን እንመኛለን። ምርጫው 2 ቀናት ብቻ በቀሩበት በዚህ ወቅት የኦሮሞ ነጻነት ሰራዊት አብይ አህመድን መምረጥ የፖለቲካ ወንጀል ነው ሲል መግለጫ አውጥቷል። የአብይ አህመድ መንግስት ሀገሪቱ በጦርነት እየተናወጠች ባለችበት፣ የፖለቲካ ፓርቲዎች በምርጫ በማይሳተፉበት፣ ቦርዱ ነጻ ባልሆነበት፣ ነጻ ደጋፊም በሌለበት የአብይ አህመድ መንግስት ምርጫ ሊያካሂድ መሆኑን የኦሮሞ ነጻነት ሰራዊት አስታውቆ ምርጫውን ለማካሄድ ይህ ፖለቲካዊ ወንጀል መሆኑንም ገልጿል። የኦሮሞ ነጻነት ሰራዊት እስከ ሰኔ 4 ድረስ የሚቆይም የትራንስፖርት እገዳ እንደሚያደርግ አስታውቋል። መግለጫው ከጀርባዬ የምትመለከቱት ነው። እኔ ደግሞ እንደሚከተለው አነብላችኋለሁ። የኦሮሞ ነጻነት ሰራዊት መግለጫ የፌዴራል መንግስት በሀገሪቱ ውስጥ ቀጣይ ግጭቶችና የፖለቲካ አለመረጋጋቶች ቢኖሩም የተገደደ ምርጫ ለማካሄድ እየሞከረ ነው ሲልም ከሷል። ኦኤልኤ ወይንም ደግሞ የኦሮሞ ነጻነት ሰራዊት ማለት ነው እንደገለጸው በርካታ ዋና ዋና ተቃዋሚ ፓርቲዎች በምርጫው ሂደት ለመሳተፍ ፈቃደኛ አልሆኑም። እንዲሁም አሁን ያለው የፖለቲካና የተቋማት ሁኔታ ተአማኒነት ያለው ምርጫ ሊያካሂድም አይችልም ብሏል። መግለጫው በእነዚህ ሁኔታዎች ውስጥ እየገፋ ያለው ይህ ምርጫ ተራ የውሸት ትዕይንት ብቻ ሳይሆን የፖለቲካ ወንጀል ነው ሲልም አስታውቋል ማለት ነው። ቀጥሎም ደግሞ በመላው ኦሮሚያ ሙሉ የትራንስፖርትና እንቅስቃሴ እገዳ መጣሉን ገልጾ እገዳው ወዲያውኑ እስከ ሰኔ 4 ድረስ እንደሚቆይም አስታውቋል። በመግለጫው መሰረት ሁሉም ተሽከርካሪዎችና የንግድ ትራፊክ ተከልክለዋል። በሰብአዊ አገልግሎት ፕሮቶኮል የሚሰሩ አምቡላንሶች ብቻ ከእገዳው ነፃ እንደሆኑም ገልጿል ማለት ነው። ቡድኑ ትዕዛዙን የሚጥሱ አካላትን አፋጣኝና ጠንካራ እርምጃ እንደሚወሰድባቸውም አስጠንቅቋል። በተለመደው ያልተለመደው ሁኔታ ግን ኦኤልኤ በአዲስ አበባ ያሉ ዲፕሎማቶችንም በእገዳው ጊዜ ወደ ኦሮሚያ ወይም በኦሮሚያ ውስጥ ጉዞ እንዳያደርጉ መክሯል። የፌዴራል መንግስትም እስካሁን ድረስ ለኦኤልኤ ወይንም ደግሞ ለኦሮሞ ነጻነት ሰራዊት መግለጫ ይፋዊ ምላሽ አልሰጠም። ሆኖም መንግስት ከዚህ በፊት የህግ መንግስታዊ ሂደቶችን ምርጫ ጨምሮ ምንም እንኳን የደህንነት ችግሮች ቢኖሩ እንደሚቀጥሉ ገልጿል። ኦኤልኤ ግን በኢትዮጵያ መንግስት እንደ አሸባሪ ድርጅት የተፈረጀ ሲሆን በኦሮሚያ ክልል ለብዙ ዓመታት የታጠቀ ትግል ሲያካሂድ ቆይቷል። በተለይም የክልሉ አካባቢዎችም በቡድኑ ተዋጊዎችና በፌዴራል ኃይሎች መካከል ተደጋጋሚ ግጭቶች መኖራቸውን ተናግረው ነበር። እናንተ በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ፎሎ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ ተመልሼ እመጣለሁ። ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። ምናልባት የተወሰነ ወንበር የምንጋራ ከሆነም ባልተለመደ ሁኔታ ከናንተ ጋር በቅርርብና በትብብር እንሰራለን። በምርጫው ማግስት ምርጫ ቦርድ በዚህ ውድድር አሸንፈዋል ብሎ የሚሰይማቸውን የሚገልጻቸውን ፓርቲዎችና ግለሰቦች ሙሉ በሙሉ በመቀበል እንደግመዋለን። ከዚህ ቀደም እንደነበረው ምርጫ ኮረጆ አንሰርቅም። ያለፉ ማንኛውም ተፎካካሪ ግለሰቦች በታላቅ አክብሮት እንቀበላለን። በጋራ የሚያሰራ ሁኔታ ካለም ከምን ጊዜውም በተለየ መንገድ ከናንተ ጋር በትብብር ለመስራት በእኛ በኩል ዝግጁ መሆናችንን ደግሜ ላረጋግጥላችሁ ፈልጋለሁ። ይህንን ባህል ማስቀጠል ከቻል በሕግ አውጪው ምክር ቤት ውስጥ በምናወጣቸው ሕጎች፣ ስትራቴጂዎች፣ ፖሊሲዎች ጠቃሚ የውይይት መድረክ በመፍጠር ሀገራችንን አስቀድመን በጋራ መንግስታችንን ልናጠናክር እንችላለን። ከዚያም ባሻገር በምርጫ ሙሉ በሙሉ ያሸነፉ ወይም የተወሰነ ድምፅ አግኝተው ማሸነፍ የማይችሉ የሚፎካከሩ ግለሰቦችና ፓርቲዎች በሚያገኙት ድምፅ ልክ መንግስት አስፈላጊውን አክብሮትና በጋራ የመስራት ይህንን መረጃ ሰኞ በሚካሄደው ምርጫ አሸንፎ ስልጣን ለሚይዘው አካል አድርሱልኝ። ያው ገዢው ፓርቲ ብልጽግና የሚያሸንፍ ይመስለኛል። እባካችሁ እንዲሁ ስለሚሞተው ስለሚታገተው ህዝብ ስትሉ ካሊደሮ እስከ ጓጽዮን ያለውን የመንገድ ክፍል ላልተወሰነ ጊዜ በመዝጋት በንጹሐን ላይ የሚደርሰውን ግድያና እገታ አስቆሙልን። ህዝቡ በቃ ሌላ ምንም አይፈልግም። እንደሚታወቀው ኦነግ ሸኔ ከኤርትራ በረሃ ወደ መሃል ሀገር ከገባ በኋላ
እየታገተና እየተገደለ ያለው ለፖለቲካ ምንም አይነት አስተዋጽኦ የሌለው ሹፌርና ንጹህ ዜጋ ብቻ ነው። ያለ ጧሪ ቀባሪ የቀሩ ደካማ ወላጆች፣ ያለ አሳዳጊ የቀሩ ልጆች አያሌ ናቸው። ወደ ቀያቸው ሄደው ጋብቻቸው ሊፈጽሙ ሳምንት ሲቀራቸው በጉዞ ላይ ያሉ ቀቢጸ ተስፋ ሆነው የቀሩ ሙሽሮች እንኳን ቀላል የሚባሉ አይደሉም። አገራማን ብለው የወጡ ሹፌሮችና መንገደኞች ባልጠበቁትና ባላሰቡበት ሰዓት እንደወጡ ቀርተዋል። እነሱን ለማዳን ከሽፍታ ጋር የሚዋጉ የጸጥታ አካላትስ ለምን በዚህ አረመኔ ሽፍታ መስዋዕትነት ይከፍላሉ? ለምን ደማቸውስ እንደ ዘበት ይፈሳል? መሀል ሀገር የተቀመጠውን ህዝብ ተውት። እነዚህን ከሰው ያልተፈጠሩ አረመኔ ሽፍቶች በቃችሁ ሊላቸው ሲገባ ገና በራሱ ስላልደረሰበት ብቻ ገብሱን የማይመለከተው ላይ ተወጥሯል። እንግዲህ ያለፈው አልፏል። ከምርጫ በኋላ ግን ይህ ካሊደሮ እስከ ጓጽዮን ያለው የሞት መንገድ ተዘግቶና ጽሞና ተወስዶ መፍትሄ ሊፈለግ ይገባል። መንገዱ በመዘጋቱ የሚደርሰው ኪሳራ መቼስ ከሰው ልጅ ህይወት ጋር ሊነጻጸር አይችልም። እኔ እንግዲህ ከዚህ ምርጫ የምጠብቀው ይህንን ታሪካዊ ውሳኔ በመወሰን ለህዝብ ተቆርቋሪነቱን እንዲያረጋግጥ ብቻ ነው። ሌላው ነገር ቀስ ብሎ ይደርሳል። 2 መኪና ታግቶ 12 ሰው ሞተን ያላችሁት ይህኔ እኮ ሲሳፈሩ ወይንም ከመናኸሪያ ሲወጡ ወይንም ሱሉልታ ሲደርሱ እዚህ ደርሻለሁ ማየ ብሎ የደወለ ሰው ሊኖር ይችላል። እናትም ከሆነች እንደዛው ልጄ እዚህ ደርሻለሁ ብላ ሊሆን ይችላል። ግን ወዴት እየሄድን ነው? በመድኃኔዓለም ፍትህስ የምንጠይቀው ወዴት ነው? ኧረ ተው ግን ኧረ ተው ኧረ እናልቅስ መድኃኔዓለምን ኧረ ተው። ወዴት እየሄድን ነው? የእኛስ ተራ መቼ ይሆን ግን? የእኛስ ተራ መቼ ነው? ኃጢአታቸውስ ምን ይሆን? እነዚህ ሰዎች በደላቸው ምን ይሆን? ኧረ ተው መድኃኔዓለም አትርሳን። በዚህ ግን ምንም በማያውቁት ነገር እየወጡ ይቀራሉ። ከምንም ውስጥ የሌሉ ሰዎች። ኧረ ተው ፍረድ። ስለ ሕፃናቱ ብለህ ፍረድ። ኧረ ተው ፈጣሪያችን አትርሳን።